ሰራተኞችን ወደ ውጪ የሚልኩ ኤጀንሲዎች ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው ሊገደዱ ነው ተባለ። ኤጀንሲዎች የውጭ ሀገር ስራና ሰራተኛ አገናኝ ፍቃድ ለማግኘት ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው የሚያስገድድ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት መቅረቡ ተሰምቷል። ኤጀንሲዎች ከ50 ሺህ እስከ 250 ሺህ የአሜሪካን ዶላር የዋስትና ገንዘብ በስራና ክህሎት ሚኒስቴር የባንክ ሂሳብ ማስቀመጥን ያስገድዳል ነው የተባለው። የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅ የሚል ርዕስ ያለው ረቂቅ ለሕዝብ ተወካዮች ምክር ቤት ባሳለፍነው ሐሙስ ሰኔ 5 2017 ዓ.ም ቀርቧል። በ7 ክፍልና 85 አንቀጾች የተዘጋጀው ረቂቅ ከ8 ዓመታት በፊት የውጭ ሀገር ስራ ስምሪት አዋጅና ከ4 ዓመታት በፊት የጸደቀውን ማሻሻያ የሚሽር ነው። እስካሁን ድረስ በስራ ላይ የነበረው አዋጅና ማሻሻያው በዋናነት የቤት ውስጥ ሰራተኞች ወደ ተቀባይ ሀገር ለስራ ለማሰማራት ብቻ ተፈጻሚነት የነበራቸው መሆኑን የረቂቁ ማብራሪያ ላይ ሰፍሯል። በዚህ ምክንያትም የሰለጠኑ ዜጎችን ለማሰማራት አለመቻሉን ያክላል። ሁለት አዋጆች የማያውቋቸው ጉዳዮች በመከሰታቸውና ለማስተናገድ አስቸጋሪ ሁኔታዎች በመፈጠራቸው አዲስ አዋጅ ማዘጋጀት ማስፈለጉ ማብራሪያው ላይ ሰፍሯል። በረቂቁ መሰረት ለውጭ ሀገር ስራ የሚሰማሩ ስልጠና የወሰዱና ብቃታቸው የተረጋገጠ ሰራተኞች ኤጀንሲዎች በሚያቀርቡት የስራ ትዕዛዝ መሰረት በስራና ክህሎት ሚኒስቴር ይመደብላቸዋል መባሉን ቢቢሲ ዘግቧል። በስራ ላይ በሚገኙ የውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲዎች ረቂቅ አዋጁ ላይ ቅሬታ እንዳላቸውም ተናግረዋል። ላለፉት 5 ዓመታት በዘርፉ ላይ የቆዩት አንድ ግለሰብ እኛ አምራች አይደለንም፣ አገልግሎት ነው የምንሰጠው፣ በውጭ ያለውን ሰራተኛ ፈላጊና እዚህ ያለውን ስራ ፈላጊ ማገናኘት ነው የምንሰራው፣ ይሄ እጅግ በጣም አላስፈላጊና የተጋነነ ነው የሚል ተቃውሟቸውን አሰምተዋል። ስማቸው እንዲጠቀስ ያልፈለጉ ሌላ ግለሰብም ይህ ቅድመ ሁኔታ ወይም የኤጀንሲዎችን ቁጥር በጣም ይቀንሰዋል፣ መክፈል የሚችለው በጣም ጥቂት ነው የሚሆነው፣ ወደ ስራው መግባትን በጣም ከባድ ስለሚያደርገው ወደዚህ ስራ መግባት አዋጭ አይሆንም ሲሉ መናገራቸውን ዘገባው አክሏል።